በእውነት እንዴት ብዬ እንደማመሰግንሽ አላውቅም። ጭንቀቴን በሙሉ ነው ያራገፍሽልኝ። ተፈራ ምንም ችግር የለውም። ዋናው አንተ ከልብህ እኔን ይቅር ማለት ብቻ ነው የምፈልገው። አሁንም ቂም እንዲያስኩብሽ ነው የምታስቢው? ያለፈውን እኮ እንርሳው ተባባልን እኮ። ግን እኮ ጀርባህን እየሰጠኝ ነው። ሀረግም አፍኪኝ ታክማ ከመጣች በኋላ እዚህ ቤት ማናችንም አንኖርም እያለችኝ ነው። ዋናው አፍዬ ታክማ ትምጣ እንጂ ሌላው ነገር ሁሉ ቀላል ነው። እኔ አሁን በሰራው ስራ ፍሬ በጸጸት ነው ያለው። ተፈራ ራሴን መቼ ይቅር እንደምለው አላውቅም። በእርግጠኛም ትንሽ ያበዛ ነው ይመስላል። ካደረኳቸው አንጻር ሲታይ እናንተ ምን አጠፋችሁ? እሺ ይሄን ነገር እንተው። ይልቅ የሜላትን ነገር ላንቺ ነው አደራ የምሰጠው። ከዚህ በላይ ምን እንዳረጋት ነው የምጠብቀው? አዜ ፕሊዝ፣ ምንም ቢሆን እኮ የአብራካችን ክፋይ ናት። ስለዚህ ልንረዳት እኮ በጣም ይገባል። እስቲ የተሻለኝን ያህል እሞክራለሁ። አይዞሽ ውዴ፣ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። ብቻ ለናረግ ንገርልኝ፣ ምንም ነገር እኔ ላይ ቂም እንዳይኖራቸው። ወደፊት ተሰብስበን አንድ ቤተሰብ ሆነን በደስታ እንድንኖር ነው የምፈልገው። ሁሉንም ነገር አፍኪንና ሳኪኔ ስመጣ እናወራለን። ዋናው ነገር ግን ማንም ባንቺ ቂም እንዳልያዘብሽ ነው። እሺ በሰላም ሰላም። ሀረግዬ እስካሁን መጣችም እንዴ? ለዳቦ ቆሎ የሚሆን ፌስታል ልፈልግ ብላ ሄዳ ነው። ዝም ብላ እኮ ነው የምትጨነቀው። አሁን ይሄ ሁሉ ነገር ለምን ያስፈልጋል? እዛ ትቆዩ። ያው እህቴ እንደምታከብር ታውቂ የለ። ቢሆንም ግን ለእኔ ብላ የምትከፍለው መስዋዕትነት ከአይምሮ በላይ ነው። ሀረግዬ ለእኛ ሁለተኛ እናታችን ናት። ልክ ወንድምሽ ሁለተኛ አባታችን እንደሆነ ማለት ነው። ግን እኮ እስከ ዛሬ ድረስ አባታችን ብለን የምንጠራው እሱን ነበር። ግን ደግሞ አንቺ ልክ ነሽ። ከረፈደ ቢሆንም አባታችን ትክክለኛ አባት ለመሆን እየሞከረ ነው። ለእኔ ግን ምንም አልረፈደም። በዚህ ትላንትና እኮ አባዬ እዚህ ድረስ መጥቶ ነበር። ብታይ ያለፈው ስህተቱ በጣም እንደቆጨው አይኑ ላይ ያስታውቃል። ቆይ ለምንድነው እንደዚህ የምታይኝ አባዬ? ለአንቺ እንደዚህ መሆን ዋናው ተጠያቂ እኮ እኔ ነኝ። ምን እያልክ ነው አባዬ? ቆይ አንተ ምን አደረገኝ? ለነገሩ ያኔ አንቺ በጣም ሕፃን ስለነበርሽ በቤተሰብ ላይ የሰራሁት ግፍ ምን እንደሆነ አታውቂም። ዛሬም ትላንትና በሰራው ስህተት ልትቆጭ ነው? እንደ አባት ልጄ ብዬ ፍቅር አልሰጠሁሽም። አጠገብሽ ሞኝ አልተንከባከብኩሽም። ግን እኮ አሁንም አልረፈደም አባዬ። አሞሻል ወይ ደህና ነሽ ወይ ብዬ የአባትነቴን ግዴታ አልተወጣሁም። እሺ ከዚህ በኋላ ስሜትን እንድትወጣ ምን ላደርግልህ? አንድ ነገር ብቻ ልጠይቅሽ። ይቅር ብያለሁ አባዬ በይኝ። ግን እኮ እኔ እኮ ቂም አልያዝኩብህም። እባክሽ እኔ ልጅ ይቅር በይኝ። የእህቶችሽና የወንድምሽን ጨምሮ ይቅር በይኝ። ይቅር ብያለሁ እኮ። ልክ ነሽ አፉዬ። ለይቅርታ መቼም ቢሆን ረፍዶ አያውቅም። ለሁላችንም አንደበት ስለሆንሽ በጣም ነው የምናመሰግነው። ታክሜ ስመጣ እንደ አዲስ ደስ የሚል ቤተሰብ እንሆናለንሽ። አሁን ቤተሰብ ነን። ይሄን ደግሞ ምንም አይነት ኃይል ቢመጣ ሊቀይሩ አይችልም። ከመብረሪ በፊት ግን ሮቢን ባገኘ በጣም ነው ደስ የሚለኝ። እና ለምን አትደውይለት? ደውዬ እኮ በስልክ አውርቼዋለሁ። ቦሌ ድረስ መጥቼ ልሸኝሽ ሲለኝ አይ እንዳትመጣ በኋላ ሰፈር ና ብዬዋለሁ። ድንገት አረግዬ ደስ ላይላት ይችላል እንዴ? እንዴ ለምን? ካልሆነ ደግሞ እኔ ራሴ ያናግራታለሁ። ሮቢም አባቱ ትንሽ ግርግር ሳይፈጥርበት አይቀርም። ማለት ምን ብሎሽ ነው? ለነገሩ ወቅ ስታደርጉ ፊታችሁ ልክ አልነበረም። በዚህ ሮቢን ምን ያህል እንደማፈቅረው ታውቂያለሽ አይደለ? አፉዬ አሁን የሚወራበት ሰዓት ነው። እንዳላጣው እየፈራው ነው። መጀመሪያ ስለ ጤንነትሽ ብቻ አስቢ እያልኩሽ ነው። በሽታዬ እንድኜ ስመጣ ሌላ ሀዘን እዚህ እንዳይጠብቀኝ እየፈራው ነው። ለእኛ ትልቁ ሀዘን የአንቺ ጤና መናጋት ብቻ ነው። አባቱ እኮ ሌላ ሰው እንደሚድሩት ቃል ገብቻለሁ ብለውኛል እያለ ነው። ምን? አባቱ እንዳሉት ሌላ ሰው አሳልፈው ቢሰጡብኝ ቆይ እኔ ምን ልሆን ነው? ማለት አልገባኝም። ቆይ ምን ማለት ነው እንዴ?
ቃል ገብቻለሁ ማለት ነው? ለአንድ ጓደኛቸው ልጅ እንደሚድሩ በፊት ነው ቃል የተገባቡት። ይሄ ነገር ደግሞ በዚህ ዘመንም አለ እንዴ? ንውጡ እናንተ ቁሶች! ይሄ የሚላት ድምጽ ነው እንዴ? አዎ እንዴ! እቺ ተረገመች ደግሞ ምን ሆና ነው? ቆይ እስኪ አይቻልም። አይ አንቺ እዚህ ቁጭ በይ፣ እኔ ራሴ ሂጅ አጣራለሁ። አይ አትሂጂ፣ ቆይ እኔም በዛው ትንሽ ውስጤን በጣም እየጨነቀኝ ስለሆነ በዛው አየር ልቀበል። እርግጠኛ ነሽ? አዎ ምንም አልሆነም። እሺ በቃ ተጠንቀቂ እሺ፣ አደራ። እሺ እቺ ተረገመች ደግሞ ምን ጠንስሳ ይሆን? ምን ሆነሽ ነው? ቆይ ምንድን ነው የሆንሽው? ለምንድን ነው እንደዚህ የምትጮሂው? አንቺ ግን ምን ጨካኝና አረመኔ ሴት ነሽ። ስርዓት አድርጊ እንጂ ሜላት። እናትሽን እንዴት ነው የምታናገሪያት? ማን እሷን እናት ያደረጋት? ለነገሩ ተው፣ አንተም የሷ ተባባሪ አይደለ? ምን ነው ዝም አልሽ እማዬ? ለነገሩ መከራከር አትችይም፣ ወኔ የለሽም አይደለ? ይበቃሻል እያልኩሽ ነው። ቆይ ምን ሆንኩ ነው የምትይው? ቆይ አንቺ ማን ነሽ? ለእኔ ምንድን ነሽ ንገሪኝ እስኪ። እናትሽ ነኝ። ለነገሩ እንዳንቺ አይነት ልጅ እናትሽ ነኝ ማለት በጣም ያሳፍራል። እኔም እስከዛሬ አንቺን እናቴ ብዬ መጥራቴ በጣም ነው የሚያሳፍረኝ። እሺ ሜላት፣ ደግሞ ያንተ ነው እንጂ የሚገርመው ጭራሽ የሷ ተባባሪ ትሆናለህ። ለነገሩ ተው፣ የሁለታችሁም እቅድ የአባቴን ሀብት መቀራመት ነው። እኔም በመርዝ እንኳን ብትገሉኝ ምንም አይመስላችሁም አይደለ? በቃሽ። እኛ አንቺን አይደለንም። እነዚህ ልጆች ዛሬ በራሪዎች ናቸው። እባክሽን አታስጨንቂያቸው። ካልፈለግሽ ተመልሰሽ አንቺ ውጪ። ግን ለምን እንደዚህ ያደረግሽ እማዬ? ከልጅነቴ ጀምሮ አስቸጋሪ ልጅ እንደነበርኩኝ አውቃለሁ። ግን ለምንድን ነው አንቺና አባዬ ሚስጥር የደበቃችሁ? እኔ ደግሞ ምን አይነት ሚስጥር ደበቅኩሽ? ስላንተ አይደለም የሚያወሩት፣ ስለተቀበረው አባቴ ነው። ወይንስ አንተም ስለዚህ ጉዳይ አታውቅም? እኔ ስለምታወሪኝ ነገር ምንም አልገባኝም። የሆንሽውን ነገር በግልጽ ተናገሪ። እስኪ ንገሪኝ። እኔ በር ላይ ተጥያር ላይ ተገኘሁት? ምን? አባዬ ከሌላ ወልዶ በር ላይ ጣሌ ልጅ አይደለም? ማን ነው ደግሞ እንደዚህ ያለሽ? በእርግጥ ቆይቶም ቢሆን የተረዳሁት ሌላ ሚስጥር አለ። እሱም አፍኪን ያንቺ ልጅ ናት። እሺ ምን? ይሄ ደግሞ ምን ማለት ነው? ቆይ እንጂ ጤነኛ አይደለችም እንዴ የምታወራው ነገር? እንዴት ነው ይሄ ወይዘሮ አዜብ ልጅ ሆኖ? ቆይ ነገር የነገረሽ? ይሄው ማስረጃ አለኝ። ሁለታችሁም የኔ ወላጅ ላለመሆናችሁ የዲኤንኤ ውጤት አለኝ። እሺ እንኪ ምን እንደምትሉ አያችኋለሁ። ቆይ ይሄ እንዴት ሊሆን ቻለ? ሁለታችሁም ዋሽታችሁኛል። እሺ ሁለታችሁም
እርግጠኛ ነኝ የዛች አረመኔው አክስቷ ስራ ነው ይሄ ሁሉ። እኔም የጠረጠርኩት ራሷን አክስቷን ነው። ምናልባት ይሄን ዲኤንኤ ውጤት ፌክ አሰርታ ይሆናል። ፈጣሪ ለማንኛችን ሴት ግን አጠፋታለሁ። እባክሽን ተረጋጊ አዜብ። አንተ እዚህ ነገር ውስጥ አትግባ። ይልቅ ሄደና ልጆቹን አረጋጋቸው። መጀመሪያ እኮ ሜላትን ልናሳምናት ይገባል። ላያትም ልጅቷ እንዴት እንደቀየረቻት ማን ያውቃል? እስከ ዛሬም እሷ ይሆናል ከኋላ ሆና እንደዚህ የምትቀያይራት። ድሮም ልጃችን ያለ ነገር እንደዚህ ያልሆነችም። ተፌ በቃ እናንተ ተጓዦች ናችሁ። አሁን ደግሞ ልጆቹ ሰምቶ እንዳይበጠበጡ መቼም እስካሁን አልሰሙም ብዬ ተስፋ አደርጋለሁ። ይህን ፈተና በቃ ምትለኝ? ቆይ ምንድነው ያደረኩ? ህመሜ ሳያንስ አሁን ደግሞ ጭራሽ የወይዘሮ አዜብ ልጅ ልሆኝ ልገኝ ነው? እንዴት እስካሁን ድረስ ማንም ሰው አልነገረኝም? ይህን እኮ ነው እንደምሻቃሉ እስካሁን ድረስ ደብቀኝ ነው አይደለም? ቆይ እኔ ጋር አሳዝንም እንዴ? ምንድነው ቆይ እሺ ያደረኩ? ሌላ ፈተና እኔ ወደ ስልችት ነው ያለኝ። ቆይ አንድ ሰው እንኳን አላሳዝናቸውም? አንድ ሰው ህመሜን አይተው እንኳን ቢያንስ ለመረዳት አይሞክሩም? እኔ እንዴት እስካሁን ድረስ አይነግሩኝ? እንዴት የእሷ ልጅ ሆኜ እስካሁን ድረስ ዝም ይሉኛል? እንዴት ቢያንስ አባዬ እንኳን አይነግረኝም እንዴ? ቆይ የኔ ፈተና አያልቅም? ወይኔ አፍኪን ምን የጣጣ ውስጥ ነው ቆይ የገባሽው? ግን ምን የጣጣ ውስጥ ነው የገባሽው? እኔ አላሳዝናቸውም? ትንሽ እንኳን አያዝኑልኝም? ሌላው ቢቀር ትንሽ እንዴት ነው ቆይ ወይዘሮ አዜብ እናቴ የምትሆኑ? እንዴት ነው እሷ አሁን እማዬ ብዬ የምጠራው? እንዴት አሁን ያ የወረቀት የሕክምና ወረቀት እኩል ተመሳሳይ ቢሆንስ? እውነት ቢሆንስ? እሺ ምንድን ነው የማደርገው? ወይኔ አፍኪን ብቻ ያቺ ሜላት ያለችውን ሰምተሽ እንደዚህ መጥተኝ። አንቺ ግን በፍጹም የወይዘሮ አዜብ ልጅ ልትሆኚ አትችይም። አንቺ ይሄንን በምን አወቅሽ? ምክንያቱም እህቴ ስለሆንሽ። ከኔ በላይ ደግሞ ወንድምሻና ሀረግ ስለዚህ ጉዳይ በደንብ ያስረዱሻል ብዬ አስባለሁ። ወይዘሮ አዜብ እኮ እኔን ካየችኝ በኋላ በጣም ነበር በስስት የምታየኝ። ንገሪኝ እስኪ
አንቺን አይቶ የማይሳሳ ሰው አለ እንዴ? አይ የእሷ ግን በጣም የተለየ ነው። አውዬ ዛሬ ማታ እኮ ሕክምና ለማድረግ ከሀገር ልትወጪ ነው። በዚህ ሰዓት እንደዚህ አይነት ነገር ማውራት ተገቢ አይደለም። በዚህ ይሄ እኮ የማንነት ጥያቄ ነው። ቢሆንስ ማንነትሽ ከጤንነትሽ ይበልጥ? ምን እያልሽ ነው? እያልኩሽ ያለሁትማ በቶሎ ዳኝና እኛንም ከጭንቀት አሳርፊኝ ነው። ቆይ ለምንድን ነው የአንቺ ጉዳይ ከአንቺ በላይ እያሳሰበን እንደሆነ ሊገባሽ አልቻለም? አክስቴ ምንም ጥሩ ስሜት ላይ አይደለም። በኋላ እደውልልሻለሁ። የኔ ልጅ አሁንስ ባልነገርኩሽ እያልኩ ነው።
ይሄ ሀዘን እኮ ያንቺ ብቻ አይደለም የኔም ነው። አይገርምሽም? ጭራሽ አይኔን እያየሽ ልትገዳኝ ሞከረች። እና እንድታምንልሽ ፈልገሽ ነው? እውነቴን እኮ ነው የምልሽ። ያቺ ጉም እኮ ሞት ነው የሚገባት። ግን እኮ አሁንም እናቴ እንደሆነች ነው የሚሰማኝ። ሜላት እውነቱን አውቀሽ እንኳን ጠንከራቲም እንዴ? የምን ደርሶ ልፍስፍስ ማለት ነው? እውነቱን መቀበል እኮ ከብዶኝ ነው። ይልቅ አሁን ይኸውልሽ እውነቱን ስላወቅሽ አንቺን ለማጥፋት ነው የሚፈልጉት። ሲጀመር እኔ መኖር አልፈልግም። መኖር አለብሽ። ህይወትሽን ያመሰቃቀሉት ጠላቶችሽን ለመበቀል የግድ መኖር አለብሽ። ልክ ነሽ። እንዲማ በቀላሉ ሸነፍላችሁ አይገባም። ይቺ ናት የኔ ሜላት። አሁን ተረጋጊና ተገናኝተን ምን ማድረግ እንዳለብን ማውራት አለብን። እንደዚህ አይነቱ ዜና ሰምቼ እንዴት ነው የምረጋጋው? የኔ ልጅሽን የምን ላድርግልሽ? እኔ እንደነሱ አይደለም። ከዚህ ሚስጥር ካንቺ እንዴት ልደብቅ እችላለሁ? እንኳን ነገርሽኝ እንጂ ሌላውን ነገር ለኔ ታዩሽ። አሁን ምን እያደረጉ ነው? አላውቅም። እኔ ክፍሌ ውስጥ ብቻዬን ነው ያለሁት። እርግጠኛ ነኝ አንቺን ለማጥፋት የሆነ ነገር እያሲሩ ነው። አይዞሽ፣ አክስትሽ ከዚህ ነገር ደግሞ ፈልቅቃ ነው የምታወጣሽ። አመሰግናለሁ አክስቴ። አንቺ ባትኖርልኝ ምን ሆን ነበር? አክስትሽ ሁሌም ቢሆን ከጎንሽ ናት። ለማንኛውም እደውልሻለሁ። እኔን ለማጥፋት ከባልሽ ጋር እየተዶለትሽ ነው ማለት ነው? ተረጋግተን ማውራት እንችላለን? ከእኔ በላይ ምን ልታሳምኚኝ ነው? አይንሽ የትኛውን እውነት ነው ያየው? ያቺ መሰሪያ አክስትሽ አቀናብራ ያመጣችውን ወረቀት ነው? አክስቴ መናገር አትችይም? እሺ። ሌላው ነገር አልሳካ ሲላት በዚህ መጣሽ ደግሞ? ንገሪኝ እስኪ፣ ውጤቱ የውሸት ነው እያልሽ ነው? ለምን ራሳችን በአካል ሄደን ተመርምረን አንመጣም? አክስቴ ልትዋሽበት የምትችል ምንም አይነት ምክንያት የላትም። እሺ። አባትሽ በሞተ በማግስቱ ያባረረችሽን ሴት ናት ምንም ምክንያት የላትም የምትይው? እኔ በጣም ትጠኝና እንደ ጠላት ታይኝ ነበር አይደለ? ስራሽን እንጂ አንቺን ጠርቼሽ አላውቅም። ላፍኪን በጣም ታዳጊ ነበር። ከመጠንም በላይ ታዝኝላት ነበር። አዎ፣ ጨዋና ስርዓት ያላት ልጅ ስለሆነች እወዳታለሁ፣ አከብራታለሁ። ደግሞ እኮ የሚገርመኝ በአፍኪን መምጣቷ ነው። እሷ ስትነካብሽማ ያንገበግብሻል አይደለ? አንቺም ስትነኪ ያመኛል። ይሄን ያህል ነገር ደብቀሽ ለኔ ህመም ሰጠሽኝ እንጂ አንቺ ምንሽ ነው ያምሻል? ካላመንሽ አብረን እንመርመር አልኩሽ እኮ። አሁን ከክፍሌ ውጭልኝ። ዛሬ ናፍኪንን በሰላም እንሸኝና ተፈራም ናሙናውን አስቀምጦ ይሄዳል። ሄደን ተመርምረን እውነታውን ማረጋገጥ እንችላለን። ውጭልኝ እያልኩሽ ነው። ከመውጣቴ በፊት አንድ ነገር ላሳስብሽ እፈልጋለሁ። ካሁን በኋላ ያችን መሰሪ ሴት እንድታገኝ አልፈልግም። አንቺ ማን ሆነሽ ነው የማገኘውና የማላገኘውን ሰው የምትመርጪልኝ? በጣም የምታስቸግሪኝ ከሆነ እንደባለፈው ክፍልሽ ውስጥ ነው የምቆልፍብሽ። ድጋሚ ይሄን ማድረግ አትችይም። እንደማላረገው ላሳይሽ። ምን ልታደርጊ ነው? አይሆንም። አሁን እኮ እናቴ እንዳለሽ እኮ ግልጽ ነው። እሺ፣ አሁንም ዘግተሽ ልታስቀምጪ ነው? እሺ፣ ቆይ እኔ ማን አለኝ እዚህ ቤት ውስጥ? ክፋችልኝ ብዬሻለሁ፣ ክፋችልኝ ብዬሻለሁ። አሁንም ሁሉም ነገር ታወቀብሽ አይደለ? በሩን ክፋችልኝ ብዬሻለሁ፣ ክፋችልኝ በሩን፣ በሩን ክፋችልኝ ብዬሻለሁ። አረግዬ ስለዚህ ጉዳይ ባታውቁ በጣም ደስ ይለኛል። እኔስ ባለ ጉዳይ አውቄ የለ እንዴ? ለነገሩ ትምጣና እኔ ራሴው እነግራታለሁ። ከኛ በላይ አንቺ የማየ ልጅ መሆንሽን የምታውቀው እሷ ነች። አፉዬ፣ አባዬ እባክህ አንድ ነገር በላት። ሜላት ያወራችውን ነገር ሳትሰማት ቀር። ግን ይሄን ነገር እውነት ነው ብለሽ አመንሽ? ሜላት ያንተ ልጅ መሆኗ ሲገርመን፣ አሁን ደግሞ አፍኪን የአዜብ ልጅ ሊሆን ይችላል ብላ እየተጨነቀች ነው ያለችው። አሁን የዚህ ቤት ጣጣ መች ነው የሚያልቀው? ሀረግ ሄዳ ነው
ምናልባት እዛ ከቆየ ለድርቆሽና ለዳቦ ቆሎ መያዣ የሚሆን ነገር ልፈልግ ብላ ነው ሄደችው። ልንኖር ምን ይል መሰላት እንዴ? ሀረግ ሁሌ እንደዚህ ናት። ነገሮችን ማካበር ትወዳለች። ይልቅ አባዬ አፍኪንን አንድ ነገር በላት። አፉዬ ሜላት የምትለው ነገር ሁሉ ውሸት ነው። እሺ ካላመንሽኝ ደግሞ የምንሄድበት ሀገር ሄደን ዴኔድ እንመረምራለን። ያልገባኝ ነገር ቆይ ሜላት የያዘችው ወረቀት እውነት አንተና አዜብ የእሷ ወላጆች እንዳልሆናችሁ የሚያሳይ ወረቀት ነው? ችግር የለውም። እሷን ደስ ይበላት እንጂ በእኔ በኩል ምንም ችግር የለም። ይቅርታ አባዬ፣ እየሰማሁት ነገር እኮ ስለረበሸኝ ነው። እኔና አዜብ ይሄ የማን ስራ እንደሆነ አውቀናል። እራሷ ሜላት ናት ሆን ብላ ይሄን ነገር ያደረገችው? እሷ ሳትሆን አክስቷ ነች ይሄን ነገር ልታደርግ የምትችለው። አክስቷን ያልከው? ንብረቷን በሙሉ መቆጣጠር የምትፈልግ አንድ የአባቷ እህት አለች። በጣም ክፉና አረመኔ ሴት ነች። የምርህን ነው አባዬ? ባይገርምሽ ከውጭ ድረስ የመጣችው የወንድሟን ሀብት መውረስ ብላ ነው። ለሜላት ትንሽዬ ገንዘብ ሰጥታ ሁሉም ነገር ለመቆጣጠር ነው የምትፈልገው። ቆይ ግን ምን አይነት አረመኔ ሰው ናት? አረመኔ የሚለው ቃል ራሱ የሚገልጻት አይመስለኝም። ቆይ የሜላት አባት ለልጁ ምንም አይነት ቅሬታ አልተወላትም? የሚኖሩበት ቤት ከቤተሰብ የወረሱት ነው። ቆይ እሺ ይሄኛው ቤትስ? ይሄኛውን ቤትማ ከአዜብ ጋር በላባቸው የሰሩት ቤት ነው። ግን አክስትየዋ ይሄንንም ያኛውንም መጠቅለል ትፈልጋለች። ለማንኛውም አፉዬ ታክማ ትምጣና እኛም ከዚህ ቤት ጣጣ እንውጣ። አፉዬ አሁንም አባትሽን አላመንሽውም? ካስከፋው በጣም ይቅርታ አባዬ። እረዳሻለሁ የኔ ልጅ። በይ አሁን ተዘጋጅ። ማታ ላይ በጊዜ እንወጣለን። እሱን ብቻ ነው እንደዚህ የምትይው? አባዬ ብታድጉ ከመምጣት በፊት እኔን ቁም ስቅሌን ስታሳየኝ ነበር። በቃ አሁን ሁሉን ነገር እንደርሰው። አፉዬ በቃ አሁን ተዘጋጃጅና ማታ መጥቼ ወስድሻለሁ። ቆልፋብኝ አትሄድም ነበረ። ምንም ባጠፋ ጥፋቴን እንኳን ትሸፋፍንልኝ ነበረ። እናቴ ስላልሆነች ግን እንደዚህ ያደረገችብኝ። በቃ እኔ ማንም የለኝም። በቃ እኔ ከጎኔ አንድ ሰው እንኳን የለም። አንቺማ እናቴ አይደለሽም። እናቴ ብትሆኚ እንደዚህ አታደርጊም ነበረ። እንደዚህ እንድሰቃይ አታደርጊም ነበረ። ልክ ባልሆን ራሱ ልክ እንደሆንኩ ትቆጥሪ ነበረ። ግን አንድ ቀን ራሱ ለእኔ አንድ ቀን እንኳን ደህና ሰው ሆነሽ አታውቂም። እዚህ ቤትማ ብቻዬን አልሆንም።
ያምሻል እንዴ? ምን እየሆንሽ ነው? እንዴት እንደሚያመኝ ላሳይሽ። ምንድን ነው እሱ ችግርሽ? ላሳይሽ ነው። ዝም በይ። ላሳይሽ እንዴ? ላሳይሽ እንዴት እንደሚያመኝ ላሳይሽ። እንደዚህ ነው የሚያመኝ። ላሳይሽ። ሁለተኛ ልጄ ጣፍ ላይ ትደርስና ሁለተኛ ነፍስሽን ነው የማወጣው። ወይኔ እናቴ፣ ወይ ታኛለሽ። ባልሰራልሽ እኔ ሰላም አይደለሁም። ወይኔ አስከፍልሻለሁ። ለዚህ ትከፍያታለሽ። አስከፍልሻለሁ። እኔ ሰላም አይደለሁም። ወይኔ እሺ፣ ትከፍያታለሽ ለዚህ